ዮናዬ በጣም አማኑ በጣም ይቅርታሽ። የአሁኑ ዮኒሽ አሁን የሰጠው መረጃ ልጅቷ እቺ ናት እና በውስጥ አሁን ከእናንተ ጋር ስወጣ በስተትም ይመስለኛል እነሱ ካራክተር ነው የሰሩት ነው የሚሉኝ አሁን እና ልጆቹ ሌላ አደጋ እንዳይደርስባቸው ልጅቷ ታቋታላችሁ እኔም በትልቁ ታደርገኝ አንዴ ዮኒ ኦኬ ይቅርታ በጣም እና ምናልባት እሺ እና ልጅቷ ታቋታላችሁ ይሄ መንገድ ላይ ሰው የምታቀፍ ልጅ ናት ጃኒ የምትባል ልጅ ኦኬ ፕራንክ ምናምን ሰራና አዎ እና መታም ራሷ ማብራራት አለባት ብዬ ስለማስብ ነው ቪዲዮ ግን ያው ኢትዮጵያ ውስጥ እንደሆነ ቀድም እውነት ነው ብያችኋለሁ ኢትዮጵያ ውስጥ ነው ጃኒ ናት ሁሉም ሰው ያውቃታል እቺ ልጅ የሰራችው ቪዲዮ አሁን የሚነግረኝ አንድ ልጅ ተጣልተው ጓደኛ ነበሩ እና ጥላቸውን በሌላ አይነት ሙድ በቃ በራሳቸው መሰላቸው የመጡበት ነው አው ግን የፈለገ ቢሆን ይሄ የተሰራው ነገር ሰርፕራይዝ ዱቄታ አሁን እቺ ልጅ ጸጉራን የተሰራችው ነው ቲሸርት ሁሉንም እንዲህ ነገር አያስተምርም ስለዚህ ሌላ ነገር እንዳይደርስባችሁ ነው ብትደልጂው ቪዲዮ አዲ እንደዚህ ክርስቲያን ልጅ ናት ክርስቲያን ናት ግን ዘምባ አትፌን ቪዲዮ አሁን እዚህ ጋር ይሄ ምንድነው የሚያስተምረው ነሽ አዎ አጥፊ ባል ሊኖራት ይችላል እኮ ስተት ነው ያለው የቪዲዮ ነው እቺ ምን ባላላት እቺ አንድ ጠንቸል የምታከል ጩጬ ልጅ ባላላት ይለኛል እንዴ ዱቄታ አታስመስል ምን ነው ባል የሚኖራት ገና 20 ዓመቷን ጠግባለች አሁን እዚህ ጋር መንበርከኩ አፋውንድ ገርል የሚል አይደል እንዴ ዘፈኑ ራሱ ምንድነው የሚመስለው ዘፈኑን እስቲ አብራ አካሄደው አይደል ስለዚህ ስተት ነው ለምንም ስሪው ቪዲዮውን ይሄን እኔ ላስተካክልሽ ነው በስተት ሊሆን ይችላል ብለው ነው ግን እናንተ ማውሩበት ካለች መታ ብታብራራው ወይ ለምን መሰለ አሁን ይሄ እንደ ቅድሙ እኮ ነው አይደለም እንኳን ብለን ብንል ይቅርታ መንገድ ላይ ስለሆንኩኝ ነው አይደለም እንኳን ብለን ብንል የነሱን ቪዲዮ የሚጠቀሙባቸው ሌሎች ግለሰቦች አሉ ይሄንም ስለዚህ ቀስ በቀስ እንቁላል በእግሩ ሄዳ ላይ ጨዋታ እየተጫወቱ ስለሆነ የሚመስሉትንም ነው የምንቃወመው የሆኑትን ብቻ አይደለም የሚመስሉትን መቃወም ማለት ይሄ ሳሚ እየተባረክ ይሄ ትክክል አይደለም በቃ ስንመለከተው እኛ በተለይ አሜሪካ ለምንኖር ሰዎች ይሄ በር ከፋች ነው ኢትስ ኦኬ የሚባል አይነት ነገር የለም ኢትስ ናት ኦኬ በአገራችን ላይ ይሄንን ልምምድ ቀስ አድርገው አስርገው እያገቡ ስለሆነ ያልከው የመጀመሪያው ነገር ነው የሚያስማማኝ አይደለንም እንኳን ቀለበት ውስጥ ምንድነው የሚባለው ቀለበት እያደረገችላት አይደል አይ ኖ እኔ ያመጣሁት ሐሳብ ምን መሰለ ኢትዮጵያ አይደለም ሲሉ ነው ኢትዮጵያ መሆኑን አሳየዋቸው አንደኛ ሁለተኛ በምንም ዘውግ ተስራው እኔ ኮሮንግ እንደሆነ እኔ ቪዲዮን ያሳየዋቸው ስለዚህ ይሄንንም ነገር በዛው እንዲወገዝ ነው ለማስተማሪያም ለምንም ይሁን ስተት ነው ለማለት ነው ለዛ ነው የገባሁት ታንክ ዩ ተሙዬ እሺ ዮናዬ እሺ መልካም ጊዜ ወደ አማን እንመለስ ኮፒ ሊንክ ቤተሰብ እያደረጋችሁ አደራ ታፕታፕ እያደረጋችሁ ይሄንን ሰይጣናዊ ስራ አለሳልሰው ሊያመጡ ያሉትን በሙሉ በሙሉ ዱቄት አድርገን ማውጣት አለብን ሙሉ በሙሉ አንሰማም ፍንጭ የሚሰጥ የትኛውም አይነት ነገር የአሁኑ አይነት ቪዲዮ አይነት ነገር ሊኖር አይገባም እንግዲህ እኛ የምናውቀው በባህል ወንድ ለሴት ሲንበረከክ እሱም ሊያገባ ሲሆን ነው የምናውቀው እና የተጣላን ሰዎች ነን ልንታረቅ ከዛም ቀለበት የሚመስል ነገር አጠለቅን በአንዴ ዴሉዥናል የሆነ ነገር በመናገር ሁለት ሜሴጅ ለማስተላለፍ የተደረገም ሊሆን ይችላል አንደኛው ከቨሩ እየተታረቅን ነው ዋናው ሐሳቡ ግን ፐብሊክ የሚተላለፈው ሜሴጅ የሚሆነው ኦኬ ኖርማል እየሆነ ነው ኢትዮጵያ ላይ ፐብሊክ ሊሆን ነው ማለት ነው እና ዘፈኑ ከኋላ ምንድነው የሚለው I found a love for you ነው የሚለው እና አንድ ወንድ ለሴት እየዘፈነ ያለ ዘፈን ነው ስለዚህ ይሄ ለመታረቅም ይሆን አይደለም እንትኑ ሶ እቺ ልጅ የምር ሚስ አንደርስታንድ ስለተደረግሽ ያንቺ ሜሴጅ ይሄ ካልሆነ አጥፊው ይቀፈናል እንደ ኢትዮጵያዊ እንደዚህ አይነት ነገር ስናይ ያቅለሸልሸናል ለመታረቅ ከሆነ
በቃ አም ሶሪ እንደዚህ አይነት ነገር ተፈጥሮ ነበር ተብሎ መታለፍ ይችላል። እንደዚህ አይነት ነገር መንበርከክ፣ ቀለበት ምን አመጣው? አያስኬድም እንደዚህ አይነት ነገር። ስለዚህ ሚስ አንደርስታንድ ተደርገሽ ከሆነ ቶሎ ብለሽ አጥፊው። ምንም ለእኛ ሜሴጁ ምንም የሚጠቅም ነገር ስላልሆነ ማለት ነው። እንግዲህ ሀሳቡንና ሶሉሽን የሚል ነገር ነው። ሁለቱንም ጽፌ ያለው ሶሉሽን ፓርትም ጽፌ ያለው። ሶ ፕሮብለሙ መጀመሪያ ችግሩ ማወቅ አለበት። አንድ ሰው በሽተኛ መሆኑን ራስ ምታት አለብኝ ብሎ ቤት መተኛት የለበትም። ራስ ምታት እንዳለበት ክሊክ ካደረገው ነው ከዛ በኋላ ሐኪም ቤት የሚሄደው። ስለዚህ መታመማችንን ማወቅ አለብን። መጀመሪያ ህመሙ ገብቷል፣ ቤታችን ደጃፋችን ገብቷል። ስለ ልጆች መፈራት ተጀምሯል። ስላላደጉ ጨቅሎች መፈራት ተጀምሯል። ኤንድ ስጋት ገብቷል ሀገራችን ላይ ነው። ስለዚህ ይህን እስካላመንን ድረስ ቀጥሎ ስለ መፍትሄ ልናወራ ስለማንችል በተለይም ትላንትና እንግዲህ አልወክልም ብሏል ሰውየው ገብቶ ሳሚ የሚባለው ወንጌላውያን አማኞችን አልወክልም ብሏል። ቢሆንም ግን ስቲል ነው ቪዲዮ ኦልሬዲ እንደ ቫይረስ ተረጭቶ ነው ያለው። ስቲል ተረግጦ ነው መወራት ያለበት እና አሉ እዛም እዚህም ፍቅር የሚጫወቱ እኛ ያላነበብነውን የትኛውን የመጽሐፍ ቅዱስ ክፍል እያነበባችሁ እንዳለ ገብታችሁ ብታስረዱን ደስ ይለናል። መጽሐፍ ቅዱስ የሚናገረው ፍቅር ከአመፃ ጋር ደስ አይለውም ነው የሚለው። አንደኛ ቆሮንቶስ ምዕራፍ 13 ፍቅር ከአመፅ ጋር ህብረት የለውም ነው የሚለው። ኦኬ እግዚአብሔር በጣም ፍቅር ስለሆነ ከሴጣን ጋር አይታረቅም። ባይዘ እግዚአብሔር በጣም አፍቃሪ ስለሆነ ከሴጣን ጋር እንደሚታረቅ መጽሐፍ ቅዱስ አይነግረንም። በጣም ፍቅር ስለሆነ ማንነቱ ፍቅር ስለሆነ ወደፊት እንትን ይፈጥራሉ፣ ጠረጴዛ ዙሪያ አውርተው ሁሉ ነገር ሰላም ይሆናል የሚል መጽሐፍ ቅዱስ ፍንጭ የለውም። ሁሉንም ከጨለማ በታች አስሮ ጠበቃቸው ነው የሚለው። የዘላለም ቅጣት ይጠብቃቸዋል ነው የሚለው። አሃ እግዚአብሔር ፍቅር ስላልሆነ ነው ከዘላለም ጨለማ በታች አስሮ ያስቀመጣቸው። እሱ ላራራው አንተ የመራራት ባህሪ ካመጣ ከሱ ይሻላለሁ እያልክ እኮ ነው ያለው። ከሱ ይሻላለሁ ነው እያልክ ያለው። እመነኝ ከፈጠረህ በላይ አንተ በምንም ታምር ልትሻል አትችልም። ኦኬ ዲዛይን ካረገህ በላይ ልትሻል አትችልም። ኦኬ ስለዚህ ፍቅር በአመፃ ደስ አይለውም። ይሄ ፍቅር አይደለም። ኢየሱስ ክርስቶስ የነገረን ፎርጅድ አይነት ፍቅር አለ። አንድ ፍቅር እሱንም ያደርጋሉና ብሏል። ኃጢአተኞች ኦር ነውረኞች እርስ በርስ የሚዋደዱበት ፍቅር አለ። ኦኬ እግዚአብሔር የፈጠረህን ኔቸር ከለወጥክ በኋላ እግዚአብሔርን ወደዋለሁ እንዴት ልትል ትችላለህ? እሱን እያረምከው ተሳስተሃል። መጀመሪያ ሴት አድርገህ ፈጥረኸኝ፣ አሁን ቴክኖሎጂው አድጓል። የሆነ ነገር ለጣጥፌ ወንድሜ ብሬንህን መቀየር አትችልም። ወንድ እንደሆንክ ጠዋት ስትነሳ ታውቀዋለህ። ቆዳ ላይ የሆነ ነገር ስለቀየርክ በምንም ታምር አትቀይረውም። ከ100 ዓመት በኋላ አጥንትን ቆፍሬ ባወጣ ወንድ እንደሆንክ አውቃለሁ፣ ሴት እንደሆንሽ አውቃለሁ። ባዮሎጂ እና ሳይንስ የትኛውን ባዮሎጂ እና ሳይንስ የትኛው ፕሩቭ ያደረገውን ነው የምትነግሩን? ኖ ሁለት ጾታ ነው ያለው። ዳስ አይ ፊል ላይክ አም ውመን ኖ ዩ አር ማን። አይ ፊል ላይክ አም ማን ኖ ዩ አር ውመን። ፊል ነው ያደረግሽው። አይዞሽ ፊል አርገሽ ይተውሻል። ዳስ ኦኬ። ስለዚህ የእግዚአብሔር ግራንድ ዲዛይን ላይ ካመስክ በኋላ ለእኔ አትሆነኝም። አንተ ለእኔ አተርፍም። ትልቁን የእግዚአብሔርን ወንድና ሴት በመልኩ በአምሳሉ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ወንድና ወንድ አይልም፣ ሴትና ሴት አይልም። አለቀ። ኦኬ። ስለዚህ እሱ ላይ ያመፁ ለእኛ አይሆኑንም። እግዚአብሔርም ለዛ ነው እኔ ላይ ስላመፁ ምን አለኩ ነው ያለው ሮሜ ምዕራፍ 1 ላይ ለማይረባ አእምሮ ፋንክሽን ለማያረግ ሪፕሮቤት ጭንቅላት አሳልፌ ሰጠዋቸው ነው ያለው። በፍትወታቸው እንዲቃጠሉ። ቀደም ኤርሚ ቤት ሳውራ ነበር። እግዚአብሔር እንደው እጅ በእጅ ቀጥቷችሁ ቢያልፍ ይሻላል አንዳንዴ እናንተን ለራሳችሁ አሳልፎ ከሚሰጥ። በራስ እንድትወስን በራስ መንገድ እንድትሄድ አንተን ለራስ ከሚተው እንዲሁ እጅ በእጅ እየቀጣ እዛው መንገድ ቢያስተምር ነው የሚሻለው። እሱ የተወለት የማይሰራ ጭንቅላት ባለቤት ሆናለ። ሮሜ ምዕራፍ 1 ነው የተናገረው። እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበሩት። ወንድሜ እግዚአብሔርን አላከብር ስላሉ ተላልፎ የተሰጡበት ውጤት ነው እያየን ያለ ነው። እንዴ አስበውበት እኮ ነው ስንት ሺህ ዶላር ከፍሎ እያስገለበጠ ያለው። ቁጭ ብሎ ተዘጋጅቶበት እኮ ነው እያደረገ ያለው።
ደን ጥሩ አይዲያ ያላቸው ቁጭ ብሎ ያወሩ ተብሎ ቤት ተከፍቶ ገስት ላይ ገብቶ እንዲያወሩ ይደረጋል። ሃው የትኛው አይዲያ? ጠዋት ሲነሳ ሴት ነኝ ብሎ አስቀይሮ ተነሳና ግን ጠዋት ሲነሳ ብሬኑ የወንድ ነው ማስኩሊን የሆነ ኤነርጂ ይዞ እየተነሳ ደን ሴት ነኝ ይላል ላይቭ ገብቶ። አንተ ገብተህ ታዳምቅለታለህ፣ እየሰደብክን ቫይራል ሊወጣ ታረግለታለህ። ኖ ቦልከ ሪፖርት አድርገ መውጣት። ምን ሰራለህ እዛ ቤት ውስጥ? ይኸው እዚህ ጋር ባለባንዲራዎቹ መጥተዋል ከታች። ይሄ ባንዲራ የማይሆነው በመድኃኔዓለም ወጋው፣ እርኩስ መንፈስ ዱቄ ወጋው። ይሄ ባንዲራ፣ ይሄ ቀስተ ደመና እግዚአብሔር ምድርን ድጋሚ በውሃ እንደማያጠፋ ኪዳን የገባበት እንጂ ሮሜ ምዕራፍ 1ን ካየን እንዲህ በሚያደርጉት ላይ የእግዚአብሔር ፍርድ ከሰማይ ይገለጣል ነው የሚለው። አታመልጥም ነው የሚለው። ዳሲት ቀስተ ደመናው በውሃ ያለማጥፋት እንጂ ከእሳት የምታመልጥበት አይደለም። የእግዚአብሔር ቁጣ ከሰማይ ይመጣል ሲል ሰዶምና ገሞራ ትዝ ይበለ። ምክንያቱም ያ የሰልፈር እሳት የወረደው ከሰማይ ነው። ስለዚህ አዲስ ኪዳን ላይ ብለ ፈታ እንዳትል ከሰማይ ፍርድ ይመጣል አለ። ድጋሚ እያስታወሰ ነው ብሉይ ኪዳን ላይ የተፈጠረውን ነገር። እዚያ እሳቱ ከሰማይ መጣ ይልሃል። አዲስ ኪዳን ላይ ኦኬ እሳት ምናምን ናቹራል ኢቨንቶችን አላረግብህም፣ ግን ምን ይሆናል? ቁጣው ይገለጣል። የእግዚአብሔር ትዕግስት፣ የእግዚአብሔር ምሕረት የምንከብደው አይደለም። አንድ ቀን እስትንፋስ ከጨመረልን ወደ ንስሐ ሊመራን ነው። ዳሴት አንድ ቀን ህይወትን ከሰጠን ወደ እሱ እንድንሄድ ነው። እና እዛ ቤት ሳሚ ቤት ምናምን የ1970 ቅድም ቢኒያም ገብቶ ሲያወራ የነበረው ህግ ሆሞሴክሹዋሊቲ ባይዘው ስቲል ናው ሜንታል ኢልነስ ነው። ጭንቅላትህ ሲዝግ መጽሐፍ ቅዱስም እኮ ኢልነስ ነው ብሎታል። ሪፕሮቤት ጭንቅላት ስትሆን ነው እንደዛ የምትሆነው ብሏል። ደን የአሜሪካው ሳይካትሪ ምናምን ድርጅት ምን ብሏል? በሽተኝነት ነው ብሏል። ደን ይሄ ሲወራ ሳሚ ቤት ሳሚ ምን አለ ተባለ? ይሄ የቆየ ህግ ነው። ስለዚህ ሂዝ ዲፌንዲንግ ደም የቆየ ህግ ነው። ስለዚህ በምንም ተአምር ቅድም በወረድንበት ውርጅብኝ መጠን ቢሆን ኖሮ በ5 ሰከንድ ወጥቶ ቪዲዮ ሊሰራ ይገባ ነበረ። ሶ ሂዝ ዴር ቱ ዲፌንድ ደም። ለዛ ነው ቤቱን ከፍቶ እነ ተሙ ገብቶ እንዳያወሩ ሲከለከሉ የነበሩት፣ ሌሎች ወንድሞቻችን እንዳያወሩ ሲዋከቡ የነበሩት። ሶ አሁን ታርጌታችን ቃታችን የሚዞረው ወደ አንተ አካውንት ይሆናል ማለት ነው። ቀስ ብለህ አስርገህ ልታስገባ፣ በጨዋ ደንብ ተረጋግተ፣ በየዋህ ደንብ መርዝ ልትረጭ አይሆንም። ወደ አንተ አካውንት ይዞራል ቀጥሎ ያለው ያ። ስለዚህ ወደ መፍትሄ ያሰብኳቸው 1-4 የሚጠጉ መፍትሄ የምላቸው እንትኖች ሀሳቦች አሉ። አንደኛው ፖለቲካል ነው። ሌላው እንደ ህዝብ እኛ ማድረግ የምንችለው ነው። 2 ሀሳቦች አሉ። የመጀመሪያው አንድ አይዲያ አመንጭቻለሁ፣ ቪዲዮ ሰርቻለሁ፣ ሆሞሴክሹዋሊቲን እቃወማለሁ በሚል። አንደኛው አይዲያ ይሄን ሁሉ የቆሰቆሰው አዲሱ ንግድ ባንክ ህንፃ ስር ምናምን ሬስቶራንት ይከፈታል። እዛ ውስጥ ፕሮናውኖችን መጠቀም አይቻልም፣ ዩ ማለት አይቻልም፣ አንቺ እሱ ማለት አይቻልም በሚለው ሀሳብ ላይ ነው የተጫረው ይሄ ሁሉ። ንግድ ባንክ ደግሞ አንጋፋ ተቋም ነው። በሱ በኩል ነው ሾልኮ ሊገባ ያለው። ንግድ ባንኩ በዚህ ነገር ላይ ለኢትዮጵያ ህዝብ ብሪፍ የማይሰጥ ከሆነ ሁላችን ባንኩ እናስወጣና ሌሎች ባንኮች ነው የምንጠቀመው። ዳሴት ማዳከም ባንኩን። ምክንያቱም ትልቁ ባንክ መላው የኢትዮጵያ ሄድኳርተር ውስጥ ነው ይሄ ነገር ሊደረግ ያለው። ስለዚህ ቦይኮት ኤንቢኢ እንላለን ማለት ነው፣ ናሽናል ባንክ ኦፍ ኢትዮጵያ እንላለን። ይሄ እንደ ህዝብ የምንሄድበት ነው የሚሆነው። የሆነ ሰዓት ላይ አይ ቲንክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ተያይዞ ሳምቲንግ የሆነ ነገር ተደርጎ የሆነ ባንክ የምታስታውሱ ከሆነ እንቅስቃሴ ተጀምሮ ባንኩ ኢሚዲየትሊ መግለጫ ሰጥቷል። የኢትዮጵያን ህዝብ መናቅ ካልሆነ በስተቀር ንግድ ባንክ መግለጫ ሊሰጥ ይገባል። ይሄ ነገር ሊቆም ይገባል። ህዝቡን የሚያከብር ከሆነ ሊቆም ይገባል። የመጀመሪያው። ሁለተኛው ፖለቲካል የሆነ ነገር ነው ማወራው። ሁለቱ ፕሬዚዳንቶች የኬንያና የዩጋንዳ ሙሴቨኒና ሩቶ ማለት ነው ምን ብለዋል? ለምሳሌ ሙሴቨኒ እንደዚህ ብሏል። ሆሞሴክሹዋሊቲ ህግ ካረቀቀ በኋላ ማለት ነው ዌስተርን ካንትሪስ should stop wasting the time of humanity by trying to impose their practice on other people አለ ማለት ነው። ምዕራቡ ዓለም
በእኛ በህዝቦቻችን እንትን ላይ በሌሎች ሀገር ህዝቦች መብት ላይ እና ሰውነታቸው ላይ ማንነታቸው ላይ የራሳቸውን ነገር ኢምፖዝ ማድረግን መጫንን ማቆም አለባቸው። ዩሲ አንቀበልም ነው። አንድ ፕሬዝዳንት ወጥቶ እንደዚህ በስርዓቱ ተናግሯል። ከአሜሪካ ዛቻ ቀርቦ ነበር፣ እያየን ነበር። ምንም አልሆኑም አሉ። ማዕቀብ ኤርትራን ምን አረጋት? ምንም አላረጋትም እኮ 20 ዓመት በላይ በአሜሪካ ማዕቀብ የደረሰባት ናት። ስቲል አለች እንደ ካንትሪ። ከደረሰብን በላይ አይደርስብንም። ያ ማዕቀብ ያቅባሉ፣ ገንዘብ እንትን ይከለክሉናል፣ ምናምን። ከተራብነው በላይ እንራባለን እንዴ? ኦልሬዲ እኮ በቀን 3 በልተን ማናድር ህዝቦች ነን። ምን ይመጣል ከዚህ በኋላ? ደን ምን አለ ዊሊያም ሩቶ የኬንያው? እኔ እግዚአብሔርን የምፈራ ሰው ነኝ። እንግዲህ አንድ የሀገር መሪ እንደዚህ ሲያወራ አንጀት ነው የሚያርሰው። በቃ አለቀ። ምክንያቱም ፖለቲካሊ ኦልሬዲ የታሰበ ነገር አለ። አፍሪካ ብሪክስ ውስጥ ተቀላቅላ ከዌስተርን ጥገኝነት ልትወጣና የራሷን ነገር ልትጠቀም ኢትዮጵያም ጠይቃለች የሚባል ነገር አለ። ስለዚህ ለምንድን ነው እነሱ ላይ የምንንጠለጠለው? ሩቶ ብለዋል። ምን ብሎ? አም ጋድ ፊሪንግ ማን ኤንድ ዋትኤቨር ሃፕንድ አት ኮርት፣ በፍርድ ቤት ውስጥ ምንም ነገር ይፈጠር ኢቨን ኢፍ ዊ ሪስፔክት ዘ ኮርት፣ ፍርድ ቤቱን ብናከብርም እንኳን አወር ካልቸር ቫሉስ፣ ባህሎቻችን፣ እሴቶቻችን ክርስቲያኒቲ እንደ ኢስላም ካናት አለው ውመን ቱ ሜሪ ኢች አዘር። ኢቨን ክርስትናና ኢስላም ሴቶች ከሴቶች ጋር እንዲጋቡ፣ ወንዶች ከወንዶች ጋር እንዲጋቡ አይፈቅድም። ባህላችንም እሴቶቻችንም አይፈቅዱም ነው ያለው። ኦር ማን ቱ ሜሪ ፌሎማን አለ ማለት ነው። ወንድ ከወንድ ጋር እንዲጋባ አይፈቅድም። ስለዚህ እኔ እግዚአብሔርን የሚፈራ ሰው ነኝ፣ በዚህ ነገር ላይ አልሳተፍም ነው ያለው። ለምንድን ነው የእኛ መሪዎች ፊት ለፊት የማትወጡት? በቃ ኢስ ታይም፣ አሁን ታይም ነው። እንዲህ አግጦ መጥቷል። ለዛውም ያ ንግድ ባንክ ሊትራሊ መንግስትን የሚወክል ባንክ ነው። ባይዞ የመንግስት ባንክ ነው፣ ከመንግስት ጋር የተያያዘ ነገር ነው። ስለዚህ መልስ ሊሰጥ ይገባል። ህዝቡን ያልናቀ ከሆነ እዛ ያሉ ተጨንቆ አገር ቤት ሄደን ነው ልጆቻችን እናሳድጋለን የሚሉበት ሰዓት ላይ ማረፊያ ያጣች ወፍ አታድርጉን። ኦኬ፣ እንደ እግዚአብሔር ቃል ብሉይ ኪዳን ላይ ቢሆንና ቴዎክራቲክ እስራኤል የምትመራበትን አይነት አካሄድ ብንሄድ ውሎ አያድሩም። ባይዞ ያው በድንጋይ ወግረህ ግደለው ነው የሚለው። ውሎ አታድርም። ኦኬ፣ መጽሐፍ ቅዱሳችን ሲናገር አንደኛ ቆሮንቶስ ምዕራፍ 6 ላይ ነበራችሁ፣ አንዳንዶቻችሁ እንደዚህ ነበራችሁ። ምን ወንደቃዎች ነበራችሁ፣ ከወንድ ጋር የምትተኙ ነበራችሁ ይላል። ተስፋ አላችሁ። ኦኬ፣ ሶ ከእሴት ከባህልም በምንም ተአምር ተቀባይነት የሌለው ነገር ነው። እንደ ወንጌላዊ አማኝ፣ እንደ ወንጌላዊ ክርስቲያን ይሄ ነገርን ማንቀበለው ነው። ኦኬ፣ ይህንን ነገር የሚያጸድቁ እግዚአብሔርም እንኳን ሲሳተፍ እኮ አይተናል። ባለፈው አንድ ሆሞሴክሹዋል ቸርች ነው አሉ፣ እያጋቡ እያለ እሳት ተነሳ ቸርቹ ላይ፣ እንዳለ ድምጥማጡን አጠፋ ማለት ነው። እግዚአብሔርም ይበቀላል የለውበትም ነው የሚለው። የእሱን ዲዛይን ትክክል አልነበርክም የሚል ነገር ላይ እግዚአብሔር የለም። እንደዚህ ቸርች ነን የሚሉ ቸርች አይደሉም። ፓስተር ነን እዛ ውስጥ የሚሉ ፓስተሮች አይደሉም። የሾመህ አምላክ የተናገረህን ነገር የማትናገር፣ የሾመህ አምላክ የተጸየፈውን ነገር የማትጸየፍ፣ በምን ተአምር ነው የእሱ በጎች ጠባቂ ነኝ ተብለህ ልትመጣ የምትችለው? ኖ። ኦኬ፣ ስለዚህ ከነሱ ጋር በፍቅር ስም የሚደረገው ነገር ከነሱ ጋር ዲል የምናደርገው ቁጭ ብለን አንደኛ ሰብከናቸው ተናግረናቸው ያሉበት ሁኔታ ትክክል እንዳልሆነና ፍርድ ከሰማይ እንደሚገለጥ ነግረን ልንመልሳቸው እንጂ ቁጭ ብለህ ከነሱ ጋር ቡና እየጠጣ እንድታሳልፍ የሚመክር አንድ የመጽሐፍ ቅዱስ ክፍል የለም። ኦኬ፣ ተባባሪ ነህ ነው የሚለው። ኦኬ፣ ተባባሪ ነህ ነው የሚለው። በምንም ታምር ቁጭ ብለህ ምግብ ብላ የሚል የለም። ስትገናኝ የምትገናኘው በዚህ ነገር ውስጥ ችግር ውስጥ ነኝ ብሎ የሚያምን ሰው ከተገኘ መፍትሄ ልትጠቁመው፣ የክርስቶስን ወንጌል ልትነግረው፣ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለህ ወደ እምነት እንዲመጣ ልታረገው ነው እንጂ ከሱ ጋር ቁጭ ብለህ እንድትሞዳሞድ የሚፈቅድ አንድም የመጽሐፍ ቅዱስ ክፍል የለም። ኦኬ፣ ስለዚህ ምን እናርግ ሲባል የመጀመሪያው በዚህ መንገድ ፍቅር ካለ ፍቅር ያለህበትን ሁኔታ፣ ይህን ኤግዛምፕል ብዙ ጊዜ እጠቀማለሁ እኔ። በጣም አፍቃሪ ስለሆንኩ አንድ ቤት እየነደደ የሰውን ፕራይቬሲ አልነካም ብዬ ቤት
እያለ የተዘጋ ቤትን ሰብሬም አልገባበት ፍቅር የለኝም እኔ። ቤቱ እየነደደ ከሆነ ውጡ ብለህ አስተያየት አይደለም የምትሰጠው፣ በሩን ሰብረ ነው የምትገባው። ማስመለጥ ያለብህ ሰው ውስጥ ስላለ ቁጭ ብለህ ከውጪ አስተያየት አይደለም የምትሰጠው። ዋው ይሄኛው እንትን ነው ፕራይቬሲን ይቃወማልና ምንም እንኳን ቤቱ በእሳት ተያይዞ ቢሆን እንኳን እኔ የሰው እንትን ውስጥ አልገባም። ይሄ ፍቅር ሳይሆን ጭካኔ ይባላል። ቢመርህም እንኳን ያንን እውነት ተናግረ ነው ሰውየው ልታወጣ የሚገባው እንጂ ቁጭ ብለህ ከሱ ጋር ማኪያቶና ምግብ እየበላ እንድትሞዳሞድ የሚናገር ፍቅር እንትን የለውም መጽሐፍ ቅዱስ። ኦኬ የለውም። የባቢሎንን ታሪክ ታስታውሳላችሁ? ስማችን እንዳይጠፋ በምድር ላይም እንዳንበተን ምን እናርግ? ለራሳችን ከተማ እንስራ አሉ። እግዚአብሔር ብዙ ተባዙ ምድርን ሙሏት ብሎ ሲያዝ፣ የባቢሎን ሰዎች ደግሞ የትም አንወጣም፣ ከተማ ለራሳችን እንገንባ፣ ስማችን እናስጠራ አሉ። እግዚአብሔር ዘፍጥረት ላይ ብዙ ተባዙ ያለውን ቃል ስለሆነ የተናገረውን ቃል ስለሆነ የሚያስኬደው አትበተናትም። ቋንቋቸውን ደበላልቆ ነው የበተናቸው። የትም አንሄድም ስሉ እንዴት እንደምትሄዱ ነው ያሳያቸዋለሁ። የእግዚአብሔር ሉዓላዊነት በለጠ። አንበተንም፣ ስማችንም ምድር ላይ እናስጠራለን ሲሉ ኖ አታስጠራትም። ይኸው ባቢሎን የምትባል ስቲል ነው ከተማ ሁሉ እስኪጠፋ ድረስ ተበታተኑ። የእግዚአብሔር ፍርድ ይገለጣል። ስለዚህ የምትወድቅ ከተማ የምትወድቅ ሀገር ሁሌም የምትጀምረው በሴክሹዋል ሪቮሉሽን ነው። ባይዘ የእግዚአብሔር ዲዛይን ላይ በማመፅ ነው የሚጀምረው። አሜሪካ ኮላፕስ እያደረገች ነው። ሞራል ስታተስ የላትም። ቢያንስ የቀረችንን ትምክታችንን እንኳን አታሳጡ። እንደ ህዝብ ያለንም ቫሊዩ እንኳን አታሳጡ። ኦኬ ምንታወቀውም በዚህ ይሆናል ማለት ነው። ከዚህ በኋላ ያኔ ሆሞሴክሹዋሎች በምናምን ግሩፕ ለጉብኝት ብሎ ሊመጡ ሲባል እያንዳንዱ ቆመ። ሙስሊም ክርስቲያን ሳይል ቀሩ፣ አልመጡም። ዩሲ አሁንም እንደ ሃይማኖት እስልምና ይሄን እንደማይደግፍ አውቃለሁ። እኔ እስልምና ላይ እንደምሰራ ታውቃላችሁ፣ እንደማወራ ይሄን እንደማይደግፍ ግን አውቃለሁ። በደንብ ነው የማውቀው። ክርስትና ይሄንን አይደግፍም፣ አዲስ ኪዳንም ብሉይ ኪዳንም። ስለዚህ በአንድነት እዚህ ነገር ላይ ልንቆም ይገባል። ቢዘጋ አካውንት ነው የሚዘጋው። ነገ ትከፍታለህ፣ በአንድ ቀን 100 ሺህ ትገባለህ፣ ችግር የለውም እሱ። ነገር ግን ልጅ ካለ ዘመድ ካለ ወዳጅ ካለ ቢያንስ ስለዚህ ነገር አንድነት ልንቆም ይገባል። ንግድ ባንክ ደግሞ መልስ ሊሰጥ ይገባል። ታንክ ዩ ቬሪ ማች። በጣም አሪፍ ፖይንት ነው። ክበርልን። እጅግ እጅግ አድርጌ አመሰግናለሁ አማን። አቤላዬ እንኳን ደህና መጣህ። እስቲ ያንተንም ሀሳብ በደንብ አድርገህ ለህዝቡ ለዚህ ለተሰበሰበው በሙሉ እንዲገባው በሚገባው መልኩ ሀሳባችሁን ግለጹልኝ። እማላስገባችሁ ሌሎቻችሁ ይቅርታ አድርጉልኝ። ብዙ ሰዓት ተቀምጬ ያለው አንኳር የሆኑ ነጥቦች ተነስተዋል። በጣም ሶሻል ሚዲያ ላይ በጣም የሚንቀሳቀሱ ሰዎች እና ያስገባሁት እነሱ ሰዎች ደግሞ ፍሬያማ የሆነ ፖይንት ስላስቀመጡ ከዛ ውጭ የምትናገሩት አለ ብዬ ስላላሰብኩ ነው። አቤላ ወደ አንተ ልምጣ። እሺ የእድሉን ስለሰጣችሁ ያመሰግናለሁ። በተለይ በወንጌላዊ አማኞች በኩል ያላችሁ ወገኖች አድጋችሁ አፍቃሪ ነን የምትሉ በሁሉ ነገሮች ላይ ራሳችሁን በመለሳለስ ልትገልጹና የግል ተወዳጅነትን ለማግኘት ስትሉ የክርስቶስ ኢየሱስ ወንጌልን ጠረጴዛ ስባችሁ ለድርድር የምታቀርቡ ወንድሞችና እህቶች እናንተ የፈለጋችሁትን አፍቃሪ ብትሆኑ አፍቅራችሁ ግን የፍቅር መሰላላችሁን ወደ ሰማይ ተክላችሁ ስታበቁ የእግዚአብሔርን ፍቅር አትበልጡትምና ፍቅራችሁን የምትገልጡበትን ነገር ለዩ እላችኋለሁ። እግዚአብሔር ፍቅር ነው። ነገር ግን መጽሐፍ ቅዱስ ሲናገር ሰዶም ጎሞራ ላይ እግዚአብሔር የእሳት ዲን ሲያዘንብ ፍቅር ነው። ምክንያቱም የማይደራደርበትን ነውርና እርኩሰት ከዛ ከተማ ሲመለከትና ሲያይ በዛች ከተማ ላይ የማይራራበትና በጭካኔ የሚገለጥበትን ማንነቱን አሳይቶናል። እንግዲያውስ ፍቅርን ከእግዚአብሔር የተካፈልን ከሆንን በማንነቱ አፍቃሪ የሆነ በነገራችን ላይ እግዚአብሔር ከ2000 ዓመት በፊት ልጁ ኢየሱስ ክርስቶስን ቀራንዮ መስቀል ላይ ሲሰጠን አይደለም አፍቃሪ የሆነው። እግዚአብሔር ከማንነቱ መጀመሪያ በሌለው በዘላለም ማንነቱ እንኳን አፍቃሪ የሆነ አምላክ ነው። በክርስቶስ ኢየሱስ የነበረውን ፍቅር ገለጠ እንጂ አዲስ ማንነትን አፍቃሪነትን ጨምሮ አይደለም የተገለጠው። ስለዚህ ዘፍጥረት መጽሐፍ ምዕራፍ 19 ላይ የእሳት ዲን ሲያዘንብ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው።
የእግዚአብሔር ፍቅር በእናንተ ውስጥ አለ ማለት መጽሐፉ በሮሜ መጽሐፍ ምዕራፍ 1 ላይ ቁጥር 26 ላይ ከዛም በታች ባለው እነዚህ ሰዎች እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይላል መጽሐፍ ሲናገር። ስለዚህ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። ለምን አይነት አእምሮ ነው የሰጣቸው? እንስሳዊ ለሆነ አእምሮ ሰጣቸው። ስለዚህ ወንዶቹ እንደተፈጥሯቸው ሴትን መገናኘት ትተው በተመሳሳይ ጾታ ፍቅር ተነደፉ ማለት ነው። ስለዚህ አንድ ነገር ልነግራችሁ የምፈልገው ወንጌላዊ አማኞች እባካችሁ ነው ምላችሁ፣ እባካችሁ ፍቅር ማለት ከነዚህ ሰዎች ጋር ህብረት ማድረግ፣ ጠረጴዛ ስቦ በአንድ ማዕድ መቀመጥ ማለት አይደለም። ፍቅር ማለት እንደሱ ማለት አይደለም። ፍቅር ማለት እግዚአብሔር የወደደውን መውደድ፣ እግዚአብሔር የጠላውን መጥላት ነው። እግዚአብሔር ደግሞ በብሉይ ኪዳንም በአዲስ ኪዳንም ለዚህ ነገር አቋሙን ቀይሮ አያውቅም። የእሳት ዲን ነው ያዘነበው። እነዚህ ሰዎች የእግዚአብሔር መንግስት ርስት ተካፋዮች አይደሉም። በንስሐ ከተመለሱ ይወርሳሉ። አዎ እግዚአብሔር ለሚመለሱ ሰዎች የምህረት ልብና የርኅራኄ ልብ አለው። ግን በዛው አቋማቸው ጸንተው እየኖሩ ይህንን ክፉ ወረርሽኝ በትውልዳችን ላይ እያስተላለፉ እንዲኖር የእግዚአብሔር ፍቅርና የእግዚአብሔር ዓላማ አይደለም። ዛሬና ነገ ይህንን ዓላማ ትክክል አይደለም ብለን ስንቆም እኔ የወለድኳት ትንሽዬ ሴት ልጅ አለችኝ። ነገና ከነጎዳ እግዚአብሔር ባኖረኝ ዕድሜ መጠን ልጄን አሳድጊያት ለወንድ ነው ልድራት የምፈልገው። ገባ ካደል? ኢትዮጵያ ውስጥ ደግሞ ታውቃላችሁ ሁሉ ነገር ይገባል። ሃይማኖቱ ይገባል፣ የተለያየ የፖለቲካ ፍልስፍና ይገባል፣ አዳዲስ አስተሳሰብ ይገባል፣ ፋሽን ይገባል። ነገር ግን መንግስትንም ሆነ ህዝባችንን የምንጠይቀው ያለን ድህነት ይበቃናል። በዚህ ድህነት ላይ በዚህ አለማወቃችን ላይ ይሄንን ክፉና አመጽ የሆነ ግብረ ሰዶማዊነትን አትጨምሩብን። በቃ ያለን ድህነት ይበቃናል፣ ያለን ችግር ይበቃናል፣ ያለን የእርስ በርስ ግጭት ይበቃናል። ሌላ ጣጣ አታምጡብን። ሌላ ጣጣ ወደ ምድራችን ወደ ቤተሰቦቻችን ሌላ ጣጣ አታምጡብን። እውነቴን ነው የምላችሁ። ይሄንን ክፉ ድርጊት ያላገባችሁ ሰዎች ወንዶች ሴትን በማግባትም ይህንን ድርጊት መቃወማችን ግለጡ። 40-50 ዓመት ሳታገባ ሶሻል ሚዲያ ላይ ወደዚህ ወደዛ የምትል ሰውዬ ራሱ የአንተን ራሱ ማንነት እጠራጠራለሁ። ባለሀብትነ፣ ገንዘብ አለክ፣ ለትዳር የሚሆን አስተሳሰብ አለክ፣ በጣም ማቹርድነ፣ ግን ለማግባት ፍርሃት ውስጥ የተቀመጥክ ሰውዬ አንተን ሁሉ መጠራጠር ሁሉ እንጀምራለን። ለምን ስትል ይህንን ነገር አንድ የምንቃወምበት ነገር ትዳር በመያዝ ነው። ብራዘር ትዳር በመያዝ ነው። ዳር ላይ ይዘ 70 ዓመት 80 ዓመት 40 ዓመት 60 ዓመት እንዴት ብቻህን ትኖራለህ? አግባ። ማግባት ሁሌ ግዴታ ነው አላልኩም። ነገር ግን በማግባትም መቃወም አለብን። እውነቴን ነው። ዘርህን ማስቀደም አግቡ። እውነቴን ነው የምላችሁ። በተለይ እዚህ ሚዲያ ላይ ሳያገቡ ወደዚህና ወደዚህ የሚሄዱ ሰዎች ለጉዳዩ ተጋላጭነታቸው ሰፊ ነው። እንግዲህ ማህበረሰቡ አንተን ምሳሌ አድርጎ የሚከተል ከሆነ በትዳር ምሳሌ ልትሆን ይገባል፣ በህይወት ምሳሌ ልትሆን ይገባል። ስለዚህ ልጅ መውለድ ማግባት የማህበረሰቡ አንዱ ጥሩ እሴት እንደሆነ ነግራችኋለሁ። በትክክለኝነት ግን የምነግራችሁ ማለት ነው የእግዚአብሔርን መንግስት አትወርሱም። በግብረ ሰዶም ግንኙነት ውስጥ ያላችሁ ሰዎች ተደብቃችሁ ነገሩን ልታደርጉት ትችሉ ይሆናል። ነገር ግን የሞተ ህሊና ስላላችሁ ነው የምታደርጉት እንጂ እንደ ሰው አይምሯችሁ የነቃ ቢሆን ኖሮ በተመሳሳይ ጾታ ፍቅር ውስጥ አትወድቁም ነበር። ምክንያቱም እያንዳንዱ ቀን ያንን ነገር ስታደርጉ በህይወታችሁ ውስጥ ትክክል እንዳላደረጋችሁ ተፈጥሯችሁ እንኳን ራሳችሁን በመቃወም ይነግራችኋል። እኛ አይደለም የምነግራችሁ። የአማን ትልቅ ትንታኔ አይደለም፣ የዮኒ ማኛ ተቃውሞ አይደለም ይነግራችሁ። ያንን ግንኙነት የምትፈጽሙበት ተፈጥሯችሁ እንኳን ትክክል እንዳላደረጋችሁ በህመምና በስቃይ ምላሽ እየሰጣችሁ ነው ያለው። ይሄ ተፈጥሮ እንኳን እንደሚቃወማችሁ ማሳያ ነው። ሌላ የምነግራችሁ በትዳር ውስጥ ያላችሁ በብዙ ነገር ውስጥ ያላችሁ ሰዎች ከሚስታችሁ ጋር እንኳን ግንኙነት ስታደርጉ እግዚአብሔር ርኳቤ ስጋን እንድታደርጉበት ከፈጠረላችሁ ተፈጥሮ ውጪ ሌላ ነገር እንኳን መጠቀም ይህንን ነገር መለማመድ ነው ወገኖች። ከእንደዚህ አይነት ልምምድ እንኳን መቆጠብ መቻል አለብን። በቤተ ክርስቲያኖች፣ የሃይማኖት ተቋሞች በትክክል እንደድሯችሁ ይህንን ትምህርት በጉባኤ ላይ በቤተ ክርስቲያን ውስጥ
ማስተማርና ጸያፍ እንደሆነ ለትውልዱ መናገር አለብን። ለምሳሌ በወንጌላዊ አማኞች በፕሮቴስታንቶች ሰንበት ትምህርት ቤት የሚባል አለ። ትንሽ ልጅ እያሉ ልጆች የሚማሩበት ትምህርት ቤት አለ። ከዛ ከልጅነታቸው ጀምሮ ትክክል አለመሆናቸውን ማስተማር አለብን። ሌላው የምናገረው ከታች ኢትዮጵያ ውስጥ ካሉ በተለይ ከተማ አካባቢ ላይ ካሉ ፊልምን ፍላሽ ላይ ኮምፒውተር ላይ የተለያየ ነገር ላይ ሞባይል ላይ የምትጭኑ ግለሰቦች ኔትፍሊክስ የሚባል አጋንንታዊ ድርጅት አለ። አጋንንታዊ ድርጅት ተመሳሳይ ጾታን በጣም ካራክተራቸው ቆጆ እንደሆኑ አድርጎ የሚስል በመልካም ነገር እንድንቀበላቸው አይምሯችንን እያጠቡ አይምሯችንን እየለወጡ የመጡ ሙቪዎች አሉ። እነዚህን ሙቪዎች ባለማከራየት፣ እነዚህን ሙቪዎች ባለመጫን፣ እነዚህን ሙቪዎች ትውልዱ እንዳይቀባበላቸው በማድረግና ከትውልዱ በማስወገድ ነገሮችን ማንጻት አለብን። በተለይ ይኸውላችሁ እኔ ልንገራችሁ፣ የመጀመሪያ ጊዜ ሲሳሳሙ ስታዩ ምንም ላይ መስላችሁ ይችላል። ሁለተኛ፣ ሶስተኛ፣ 10ኛ፣ 20ኛ ጊዜ ላይ ግን ኖርማል እየመሰላችሁ አይምሯችሁ እየደነዘዘና እየለመደ ይመጣል። ስለዚህ ኔትፍሊክስ የሚባል ሆሊውድ የሚባል አጋንንታዊ ድርጅት አለ። የምታዩትን ፊልም መምረጥ አለባችሁ። መጽሐፍ ቅዱስ ሲናገር ከምታዩትና ከምትሰሙት ነገር ተጠበቁ ይላል። የምታየውን ነገር ካልቀየርክ የምትኖረውን ነገር አትቀይርም። የምትሰማውን ነገር ካልቀየርክ የምትኖረውና የምትተገብረውን ነገር አትቀይርም። ስለዚህ ኢትዮጵያውያን ይኸው ማሳጅ ቤት የሚላለ ልክ ናችሁ። ማሳጅ ቤቶቻችን ሊበረበሩ ድንገታዊ የሆነ ፍተሻ ሊፈተሽባቸው ይገባል። በተለይ ሆቴሎችም እንደዚህ አይነት ግምት ያለባቸው ሆቴሎች በመንግስት ከፍተኛ ቁጥጥር ሊደረግባቸው ይገባል። ብዙ ነገር ህይወታችን ላይ መጥቷል። የኑሮ ውድነት አለ፣ ኢኮኖሚያዊ ጫና አለ፣ ፖለቲካዊ ቀውስ አለ ኢትዮጵያ ውስጥ። ይህንን ሁሉ ተቋቁሞ ያለ ምስኪን ደሃ ማህበረሰብ ላይ በእንቅርት ላይ ጆሮ ደግፍ እንደሚሉ ይህንን አጋንንታዊ ነገር ጨምራችሁብን እንድታሰቃዩን አንፈቅድላችሁም። ይህን ንግግር ስንናገር የአንድ ሰሞን የሚዲያ ወከባ አይደለም። ግብረ ሰዶምን እቃወማለሁ የሚል ቪዲዮዎች ከመስራት ህገ መንግስታዊ ለውጦችንና ማሻሻሎችን መንግስት እንዲያደርግልን መጠየቅ አለብን። ይሄን ለማድረግ ደግሞ የህግ አካል የሆናችሁ በህግ ላይ የምትሰሩ ጉዳይ አስፈጻሚ የሆናችሁ ህገ መንግስትን የምታረቁ በፓርላማ ውስጥ ድምፅ አለን ብላችሁ የተቀመጣችሁ የመንግስት ሹማምንቶች ሁሉ ጉዳያችሁን እንደ ጉዳያቸው አድርጋችሁ ይሄንን ነገር በህገ መንግስቱ ጥብቅ ውሳኔ እንዲወሰን ማድረግ መቻል አለባችሁ። ይሄንን ማድረግ ካልቻልን የአንድ ሰሞን ጩኸት ይሆንና ያልፋል። እነሱ ዘመን ሙሉ ማንነታቸውን ሰጥተው የሚያደርጉት ነገር ስለሆነ ሙቪው ይደግፋቸዋል፣ ዘፈኑ ይደግፋቸዋል። የአሜሪካ ዘፈኖች የምናያቸው ራፐሮች የምናያቸው ሙዚቀኞች ፊልሙ ይደግፋቸዋል። በዛ ሁሉ ድጋፍ የሰውን አይምሮ እየማረኩ አንዳንዶችን ደግሞ በድህነታቸው ገንዘብን በመስጠት ወደዛ ህይወት ውስጥ እየሳቡ ብዙ ሰዎችን ወደ ጥፋት ይጠራሉ። ስለዚህ ፈጣን የሆነ ምላሽ ከመንግስት ልናገኝ ይገባናል የሚል ሐሳብ አለኝ። ይህንን ነገር የህዝብን ጩኸት የሚያከብር መንግስት መሆን መቻል አለበት። በብዙ ነገር መንግስት ብዙ ነገር ዝም ብሎ ሊያውቅ ይችላል። ይሄ ግን የህይወትና የሞት ጉዳይ ነው። ኢትዮጵያ የምትባልን ሀገር የማስቀጠልና ያለማስቀጠል ጉዳይ ነው። ሰው ሁሉ ወንድና ወንድ ሴትና ሴት ሆኖ ከተጋባ መውለድ መዋለድ ላይኖር ነው ማለት ነው። ትውልድ ላይ ቀጥል ነው ማለት ነው። ህይወት ሊቋረጥ ነው ማለት ነው። ይሄ አደጋ ነው ወዳጆቼ። ሰው የሚባልን ዘር ከምድር ላይ ጠራርጎ የማጥፋት አደጋ ነው። ስለዚህ የምንታገለው ለሰውነት ነው፣ ለሃይማኖት አይደለም የምንታገለው፣ ለሆነ ጉዳይ አይደለም የምንታገለው። ስንታገል ግን ሃይማኖታችን ይደግፈናል። እግዚአብሔር ቅዱስ ነው። ቅዱስ ነው ማለት የተለየ ንጹህ አምላክ ነው ማለት ነው። ይህንን የተለየ ንጹህ አምላክ እያመለክን ባልተለየ አይነት የህይወት ስርዓት መመላለስ የለብንም ባይ ነኝ። ስለዚህ ኢትዮጵያውያን ሁላችንም ጀምሮ እስከ ታችኛው ማህበረሰብ ይሄንን ክፉ ነቀርሳ ለመቃወም መዘጋጀት አለብን ብዬ አስባለሁ። ብዙ ነገር ስለተባለ ከዚህ በላይ ሐሳብ አልሰጥም። ተባረኩልኝ ወገኖች። ታንኪዩ አቤላዬ፣ በጣም 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 ትልቅ ነገር ነው። እርግጠኛ ነኝ መንግስትም ይሄን ነገር ሰምቶ ትክክለኛ እርምጃ እንደሚወስድና ጥሩ ህግ እንደሚያወጣ
ይሄ ነገር ኢትዮጵያ ላይ በፍጹም እንደማይደረግ የማያዳግም እርምጃ አድርጎ መግለጫ እንደሚያወጣ እርግጠኛ ነኝ ብዬ አስባለሁ። ስለዚህ በጣም 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 አመሰግናል። ዘር ነው የሚጠፋው፣ ሌላ ታሪክ የለውም። እውቀት አይጠይቅም። እየነገርኳቸው ግብረ ሰዶማዊ ለመሆን ምንም አይነት ድግሪ አይጠይቅም፣ ምንም እውቀት አይጠይቅም። ይህን እንድታቁልኝ ምንም ይሄን እንድታቁ አደራ። መስዬ ሀሳብሽን አስረጅኝ። እንግዲህ እየጨራረስን ነው። ሀሳባችሁን ከጨረሳችሁ ሰላማችሁ ብዝት ይበልልኝ። እስቲ መሲ። እሺ ዮኒዬ፣ ረጅም ሰዓት ቁጭ አልክ አንተም ውሃ ጠጣ። ለማንኛውም እኔ እንኳን ማለት የምፈልገው እኔ እነዚህን ሰዎች ሴጣን ራሱ ብላችሁ ስትገልጿቸው እየተናደድኩኝ ነው። ሴጣን በጸበል ይለቃል። እነዚህ በተቃውሞ የሚባለውንም እኔ እቃወማለሁ። እነዚህም በሰልፍ ሳይሆን በሰይፍ ነው የምናጠፋቸው። ዮኒ ለምሳሌ እኔ አሁን ዛሬ ከሰፈር ልጆች እንኳን የደረሰን ፒኮክ መናፈሻ የሚባል ወደ አትላስ መሄጃ ጋር ፒኮክ መናፈሻ የሚባል አለ። በፊት አንበሳ ምናምን ነብሮቹ ላሉበት ያ ቦታና መንግስት መንጥሮታል። እና እዛ ቦታ ላይ የነሱ በቃ ማታ ላይ እነሱን ብቻ ነው የምታገኛቸው። ዮኒ እኔ በቪዲዮ በፎቶ አምጡልን ብለናቸዋል። ይሄን ነገር ያቀብሉናል። አንደኛ እነዚህ ይሄ መንግስት ከመንግስት አቅም በላይ ነው የሚያጠፉት። ቅድም ተሙ እግዚአብሔርን እኔ ልለው ያልኩትን ነበር ያለው። ለምሳሌ ከዚህ በኋላ ጂጂ ኪያ ቤት ገብተው የሚወያዩ ልጆች ፎቶአቸው ወጥተው ግብረ ሰዶም እንደሆኑ ነው። ጂጂ ኪያ ቤት ገብቶ በፖለቲካም ይሁን በምንም የሚወያዩ ግብረ ሰዶም ናቸው። ይሄ መታወቅ አለበት። ፎቶአቸውን ተፖስተው እነዚህ ቅድም ተሙ እንዳለው ማለት ነው መደረግ አለበት። እነሱ ቤት እየገቡ እስክሪፕቶና ወረቀት ይዘው እንደ መካሪና እንደ ጨዋ ሆነው የሚመክሩ የነሱን ፎቶ ተደርጎ ግብረ ሰዶም መሆናቸውን በፌስቡክ በትዊተር በሁሉም ነገር እናስተጋባለን። ቤታችን ስንገባም ፎቶአቸውን እያደረግን ይሄ ነገር የአማራ ጉዳይ፣ የትግራይ ጉዳይ፣ የኦሮሞ ጉዳይ ሳይሆን ዮኒ አንተ የምትወልዳቸው ልጆች እኔ የምወልዳቸው ልጆች የህፃናቶች ጉዳይ ነው። እኔና እናንተ ልንነቃ እንችላለን። የነገውን ትውልድ ኢትዮጵያ ውስጥ ቤተክርስቲያን እንዳይኖር መስጊድ እንዳይኖር ሰይጣን ብቻ እየጋለበን እንድንኖር ሊሰሩ የመጡ አውሬዎች ናቸው። ይሄ የማንም ጉዳይ አይደለም። በዚህ አጋጣሚ ይሄ አሁን የመጣብን መዓት አንድም ሊያደርጉን ይሆናል ዮኒ እነዚህ የተነሱት። ስለዚህ እነዚህን በሰልፍ ሳይሆን በሰይፍ ነው የምንታገላቸው። በተገኙበት ቦታ ይሄ ፖሊስ ይዘኛል ምናምን አይደለም፣ ቀጥቅጦ መግደል ዮኒ መግደል ነው። ኢትዮጵያ ውስጥ ከታወቁ መግደል እነዚህን ይሄ ፖሊስ ተጠርቼ ምናምን አይደለም። እኔ አካባቢ ላይ ካሉ መግደል ነው አማራጭ። ምክንያቱም የነገን ትውልዴን የኔ እናንተን ልጆች ነገ የሚወለዱትን ተስፋ የሚያጨልሙ ስለሆኑ ማለት ነው። ስለዚህ እነዚህን በመቃወም ምናምን አይደለም በሰልፍ ሳይሆን ቅድም እንዳልኩ በሰይፍ ነው። በቤተ ክርስቲያናችን፣ በመስጊዶቻችን፣ በፕሮቴስታንት በሁሉም ሃይማኖት ሳይሆን ፈጣሪ ራሱ ያወገዘው ነው። እኔ በዘር ብገዳደል ከአማራ ጋር፣ እኔ በዘር ብገዳደል ከኦሮሞ ጋር የሆነ ሁሉም ነገር ያለቀ ግንኙነታችን ያለቀ ጉዳይ እኮ አይደለም። ጥቂት ነገሮች ናቸው ያጣሉን እንጂ እነሱ በዘር መተውብናል በብዙ ነገር። በዚህ ግን አንደራደርም ዮኒ። ፎቶአቸውን እያንዳንዳችሁ እዚህ 3000 አላችሁ እንደዚህ ግብረ ሰዶም ቤቶች ገብተው የሚወያዩ ለምክርም ይሁን ለምን ፎቶአቸውን ስክሪንሻት እያረጋችሁ ልክ ቅድም ተሙ እንዳለው ላኩልን። ከዛ በትላልቅ ሚዲያዎች ይለቀቃሉ። በተለይ ጂጂ ኪያ ቤትም የምትገቡ ሰዎች እናንተም ከሷ ላይ እየተናናቃችሁ አያት ሆና የልጅ ልጆቿን አቅፋ በንጹህ መንገድ እያሳደገች የኛን ትውልዶች ልታጠፋ የተነሳች ቅሌታም የደርግ ዘመን አሮጊት ናት። ስለዚህ እሷ ቤትም ገብታችሁ የምትወያዩ ሰዎች ውርድ ከራሳችን ይሄ አንደራደርበትም። በነገራችን ላይ ይሄ የመጨረሻው ቀይ መስመሩን ሁላ ቆርጣችሁታል። አንገታችሁ ነው የሚቆረጠው። ማንም የሚደራደር የለም። ወላዲት አምላክን ዮኒዬ በጣም ረጅም ሰዓት ቁጭ ብለሃል። በቃ እናመሰግናለን ዮኒ ሰዓትን ስለሰጠን። ፈጣሪ ይባርክክ ዮኒዬ። ቴንኪው። አሜን። ሰላምሽ ይብዛልኝ። ሁላችንም እንበረታለን። ማሙሻዬ ማጠር አድርጋ ሀሳብን ንገረኝ። ከ3 ሰዓት ተኩል ኦልሞስት 4 ሰዓት ቁጭ ብያለሁ። ይሄን ሀሳብ ንገረኝና እናጠቃላለን። ቴንኪው ዮኒ፣ በጣም አመሰግናለሁ እድል ስለሰጠኝ እዚህ ጋር እና ያው ወደ መፍትሄ ስላልክ አንተ አብዛኛውን ያው ዲቴል ስላለው ሁኔታ መናገር ሳይሆን መፍትሄ ወደምለው ላይ ነው። እኔ ፐርሰናሊ እንደ አንድ ግለሰብ
ፐርሰናል ያለኝ አመለካከት ምንድን ነው? እንደ አንድ ዜጋ ኢትዮጵያዊ ዜጎች ማለት ሁላችንንም እኔም ከእናንተ ጋር ተካትቼ ማለት ነው እና ላይክ ሲጀምር ያው አላህም እንበል እግዚአብሔርን ብንል ሁላችንም አንድ አምላክ አለን። እሱ ደግሞ ቅዱስ ነው፣ እርኩስ ነገርን አይፈልግም። እሱ ኖ ካለ ኖ ነው በቃ 100%። ምንም መደራደሪያ የማያስፈልግም። ጴንጤዎችም ሆኑ ኦርቶዶክሶች ወይንም ሙስሊሞች ምንም መደራደር ወይንም ኤክስፕሌን ማድረግ የለባቸውም። እግዚአብሔር ይሄ ኃጢአት ነው እጸየፋለሁ ካለ ላይክ ዘፍጥረት 13:13 ላይ የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ እና እግዚአብሔር ምን ያህል እንደተጸየፈ የሚያሳየው አክሽኑ ነው፣ ምን አይነት እርምጃ እንደወሰደ በዛን ጊዜ በሎጥ ዘመን የምናየው ነው። እና ይሄ ደግሞ ሶሻሊም ሆነ ሳይኮሎጂካሊ ሜንታሊም ሆነ ፊዚካሊ የሰው ልጆች በጣም የሚጎዳ ነገር ነው እና እንዲሁ ስናስበው ብቻ ራሱ በጣም ጸያፍ ነው እና በጣም ነው እኔ የሚዘገንነኝ ማለት ነው። እና እኔ አሁን አድጌያለሁ፣ በጣም ትልቅ ሰው ነኝ ምናምን፣ ልጅ አለችኝ። የልጄን ፊውቸር ሳይ ታውቀዋለህ የሆነ እዚህ ሀገር ላይ እና ሁሌ እኔ አሁን በተጠንቀቅ ላይ ነኝ ያለሁት። የሆነ ነገር እዚህ ሀገር የሚያጸድቁት የሚያረቁት ህግ አለ። እሱ አፕሩቭድ ከሆነ ልጄን ይዤ ዳይሬክትሊ የት ነው የምሄደው? ሀገሬ ነው የምሄደው። ቢያንስ እዛ ሰርቫይቭ ማድረግ እንችላለን ነው የምንለው። ገባ? ለእኛ ሳይሆን ለልጆቻችን ነው የምናስበው። የእነሱን ፊውቸር የእነሱን ብራይት ሆነው ፈሪሃ እግዚአብሔር ኖሯቸው ገባ? አንድ ሰው ቅድም አቤሎ ነው አቤሎ ይሁን አማን እንዳለው አይ ቲንክ እግዚአብሔርን ካልፈራ አንድ ሰው ለሰው አይሆንም። ፈሪሃ እግዚአብሔር ከሌለው ለሰው አይሆንም። የፈለገ እዛ ጉድጓድ ውስጥ ከተተው ቢልጌት ይሁን ማን ይሁን አይ ዶንት ኬር። ፈሪሃ እግዚአብሔር ከሌለው ሁሌ እኔ ፐርሰናል የማምንበት ነገር ምንም ነው። በቃ ፈሪሃ እግዚአብሔር ካለው ሰው ለራሱም ይሆናል፣ ለትውልድም ለአህጉርም ይሆናል፣ ለዓለም ይተርፋል። እና እንደዚህ አይነት ትውልድ ትተን ለማለፍ ወደ መፍትሄው እኔ ምለው ፐርሰናል አሁን እዚህ ሶሻል ሚዲያ ላይ ስላለን ሁላችንም ማለት ነው ያው የመጀመሪያው የምጠቀመው ቃል ምንድነው? እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። 4 ነጥብ። ሌላ ምንም። ይሄ ዘፍጥረት 1:27 ላይ ነው። እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። 4 ነጥብ። አሁን እንዴት ፈጠራቸው ምናምን እሱን እዛ እግዚአብሔር ጋር ሄዶ ይከራከር። እንደዚህ ብሎ የሚከራከር ቅድም ቪዲዮ ላይ አድርጎ ሲያሳይን ነበረ እንትና ማለት ነው። እዛኛው ሩም ላይ ያለን የሆን ካስታወስከን እሱ እዛ ሄዶ ይከራከር። በቃ እግዚአብሔር አለ ነው 4 ነጥብ። በእግዚአብሔር ነገር ላይ እንዴት አለ ለምን አለ አይባልም። እዛ ሄዶ እግዚአብሔርን ሲፈልግ ይጠይቅ ማለት ነው፣ እድል ካገኘው ማለት ነው። እና ስለዚህ ላይክ እኛ አሁን በተለይ እዚህ ሶሻል ሚዲያ ላይ ያለ ነው። እኔ ፐርሰናሊ እንደ ሶሻል እንደ ማህበረሰቡ ራሴን እንትን ስል ቪዲዮ የምትሰሩ በተለይ እዚህ ቲክታክ ማህበረሰብ ላይ ያላችሁ ቪዲዮ የምትሰሩ ሰዎች እያንዳንዱ በሀገራችን የሚከናወነው እንዲስፋፋ የሚያደርጉ ነገሮችን ከት ማድረግ ነው። ከዚህም ውስጥ አንዱ ቪዲዮ ሲሰራ አይተህ ከሆነ ዮኒ ሰው እንደ ትልቅ ነገር ላይ ቆጥሮ ይችላል። ቲክታክ ቪዲዮ ሲሰሩ ወንዱ እንደ ሴት ሆኖ ፕሪቴንድ አድርጎ ፀጉር አድርጎ ቀሚስ አድርጎ ይሰራል ምናምን ነገር። እንደዛ አይነት ነገሮች ሰውን አዳፕት እንደዛ የሚሰራው ሰው አዳፕት ያደረገውና ብዙ ተከታዮች የነኛ ሰዎች ተከታዮች እንዲኖረው ያደርግና ነገሩን ላይክ ብዙ ኤክስትራ ማይል ያስኬደዋል። እና ወንዶች ብትችሉ እዚህ ቲክታክ ላይ ቪዲዮ ያጠቃልልኝ ማብራታ እሺ ይሁን እና ወንዶች እሺ እንደ ወንዶች ሆናችሁ ቪዲዮ ስሩ፣ ሴቶችም እንደዚህ እንደ ሴት ፕሪቴንድ አድርጋችሁ ቪዲዮ ስሩና ሰው ማህበረሰቡ ላይ ትልቅ ተጽዕኖ ፍጠሩ። ላይክ ለነኛ ለእንደዚህ አይነት ለግብረ ሰዶማዊ ሰዎች እድል አትፍጠሩ፣ መንገድ አትክፈቱ ነው። ሶስተኛው ገቨርንመንት ነው። ቅድም ዮኒና አቤል እንዳላችሁት እዚህ ጋር ያላችሁት ማህበረሰቦች በተለይ ትላልቅ ፎሎወር ያላችሁ እንደነ ዮኒ ማኛው እና ሌሎችም ተቀናጅታችሁ የህዝብ ተወካዮች ጋር ድምፃችሁን አሰምታችሁ እነሱ የህገ መንግስት ረቂቅ አውጥተው በህገ መንግስት የረቀቀ ህግ ወጥቶ ሰው ያንን እንዲከተልና ሀገራችን ላይ እንደ ኡጋንዳ ህግ ወጥቶ በዛ ህዝቡ እንዲቀሳቀስ ኮንፊደንስ እንዲኖር አትሊስት ህግ አለ እንላለን። አሁን ሀገራችን ህግ የለም። ማንም በየጓዳው ውስጥ ሊያደርግ ይችላል፣ ሊስፋፋ ይችላል እና ያንን ባይነኝ። ስለዚህ ቲክታከሮች ቪዲዮ የምትሰሩ ተጠንቀቁ። ላይክ ይህን ነገር እንደ ሴት ምናምን ነገር ሆናችሁ ፕሪቴንድ አታርጉ። በዛም ፋይት ማድረግ እንችላለን ባይነኝ። ሁለተኛው ህገ መንግስቱን ነው። ይህንንም ደግሞ እኒሆን ትልቅ ኃላፊነት አለባችሁ ባይነኝ። ይህንን ነው የምለው። አመሰግናለሁ ሁላችንም።
እሺ ክበርልኝ። በጣም ነው የማመሰግነው። መልካም ጊዜ